አርግሻለሁ። ምን? የእውነትሽን ነው የኔ ልጅ? አዎ። ቆይ ለምን? ማለቴ እንዴት? ምን አይነት ጥያቄ ነው ደግሞም እንደዚህ? ቤሊን አቤት። ቆይ ምን ሆንሽ ነው? ኧረ ምንም አልሆንኩም። ታዲያ ለምን ወደዚህ መጣሽ? አይ ወደ ክፍሌ መግባት ፈልጌ ነው። ቅር ያልሽ ነገር አለ? ኧረ የለም። ከሜርሲ ጋር ያለሽን ግንኙነት እንድታቆም ይፈልጋለሁ። ምንም አይነት ግንኙነት እንዲኖርሽ አልፈልግም። እንዲህ ለምን? አቶ አምናን የልጅ አባት ነው የሚለውን ቃል ስትሰማ ከጀሪ ፔሪን እጅጉን ተናደደች። እጅጉን ልቧ ተሰበረ። ተስፋ ነበረኝ፣ ተስፋ የሌለው ነገር ተስፋ አድርጌ አምላኬ ለምን ደጋግመ ሰበርከኝ ስትል በእጅጉን አዘነች። አቶ አምናንም ጀሪ እንድትጠጊኝ አልፈልግም ነበረ፣ ግን ልጎዳሽም አልፈልግም ነበረ። ምን ላድርግ? የዋህነትሽ ያሳዝነኛል። ከዚህ የበለጠ እንድጎዳሽ አልፈልግም። መቀራረባችንን እፈራዋለሁ ቢላትም እሷ ግን የእናቷ አደራ ስላለባት ፍቅሯም ስላለባት እሱን ለማጽናናት ትሞክራለች። ተረቱን ትነግረዋለች። እንዲጠነክር ከሀዘኑ እንዲያገገምን ብትነግረውም እሱ ይህ መልካምነቷም አሁንም እየገዛው ነው። ፔሪን ግን ከጀሪ ማርገዟን ስትሰማ ጀሪ ከአቶ አምናን እጅግ ልቧ ተሰበረ። ምን ነው በዚህ ልክ ደጋግመህ ትቀማኛለህ፣ ደጋግመህ ትነጥቀኛለህ፣ ደስታ የተመለሰ ነገሮች ተስተካከሉ ስል መልሶ ገደል ይገባል ትላለች። አቶ አምናንም ጀሪ አርግዣለሁ የሚለውን ቃል ስትሰማ ፔሪ ልቧ እንደተሰበረ ገብቶ ተከትሏት ሄደ። ምን ነው ከፋሽ እንዴ? ምን ነው ትተሽን ሄድ ሲላትም ወደ ክፍሌ መሄድ አለብኝ አቶ አምናን በማለት ትታው ትሄዳለች። ጀሪም ክፍሏ ቁጭ ብላ ስቅስቅ ብላ ታለቅሳለች። በዚህን ያህል ልክ ምን አረኩ? ምን በደልኩ? እያለች በጣም ልቧ ተሰብሯል። በዚህ ላይ ተስፋ መቁረጥ አለብኝ፣ ምክንያቱም ምንም የማያውቀው ልጅ መጎዳት የለበትም። ያለ ጥፋቱ ጠባሳ ያለ ኃጢአቱ በደል መስጠት አልፈልግም። ህፃኑ ልጅ ምንም አያውቅም ትላለች። ይህ ጉዳይ ግን ወዴት የሚሄድ ይመስላችኋል? የወይዘሮ ሰማሃል እህትም እንግዲህ ይህ ጉዳይ እኮ በድብቅ ነው የሚነገረው፣ ቤተሰብ ማለት አምናንና እኔ ብቻ ነን የዚህ ቤት አባል፣ ሁሉም ግን እዚህ ቤት እንግዶች ናቸው። ስለዚህ ከወይዘሮ ፔርሲን ጋር ያለሽን ግንኙነት ማቆም አለብሽ ስትል ጄሪን አስጠነቀቀቻት። ጄሪ ያለ ወይዘሮ ፔርሲን ባዶ ቀፎ ወይም ባዶ ብርጭቆ ናት። ስለዚህ ምን ይበቃት ይሆን? ወይዘሮ ፔርሲን ከጄሪ ጋር ከተራራቀች ምናልባት በያዘችባት ቪዲዮ መድኃኒት ስቀይር እያስፈራራች እንደፈለገች ልታረጋት ትችላለች። የወይዘሮ ሰማሃል እህትም እህቴ ዝም ብላ አልሞተችም፣ ለሞት የሚያደርስ ህመም አይደለም የያዛት፣ ስለዚህ የሆነ ኬዝ አለው፣ የተቆረጠ እጅ ተልኮ በማግስቱ እሷ ህይወቷ ማለፏ የሆነ ግንኙነት አለው በማለት ከስራ ባልደረቦቿ ጋር በድብቅ እያወራች ነው። አምናን ማወቅ የለበትም እህቴ፣ ሚስጥርሽን አከብርልሻለሁ፣ ደምሽ ፈሷ አይቀርም እያለች ነው። ይህ ቋጠሮ ምንድን ነው? ይህ እውነታ ምንድን ነው? ወይዘሮ ፔርሲንስ የተደበቀ ማንነቷ ምንድን ነው? የአምናን አባትስ ምን አይነት አደገኛና ወንጀለኛ ሰው ቢሆን ነው አባት ፍቅር የሌለው ሰው፣ በአባት ፍቅር ያላደገ ሰው ምርጥ አባት ይሆናል የሚል ተስፋ የለኝም። ስለዚህ በዚህ ሰዓት የእናቴ ሞት ብቻ ነው የማስበው ሲል ለጀሪ ነግሯታል። ጀሪም አባት ስትሆን እኮ ነው ደስታ ሊመለስ ነው፣ እናትህ ሊተካል ነው ብትለውም እሱ ግን ከዚህ ግባ የሚባል ደስታ እንዳልሰጠው አይተናል። ፔሪም ምናልባት እናቱን በሞት ስላጣ የእናቱን ምትክ ሊሰጠው ፈልጎ ይሆናል፣ ሊክሰው ፈልጎ ይሆናል። ፈጣሪ ምንም ባልተወለደ ልጅ ላይ መፍረድ አልችልም፣ ያልተወለደ ልጅን መበደል ወይም ኃጢአት መናገር አልፈልግም። እማዬ የአምናንና የኔ ጉዳይ እዚህ ላይ ማብቃት አለበት በማለት እንግዲህ ለወይዘሮ ዛህራ ስነግራት ሰምተናል። ፈጣሪ የፈቀደው ነው የሚሆነው እያለች ወይዘሮ ዛህራም ፔሪን ለማጽናናት እየሞከረች ነው። ትልቁ ጉዳይ ግን እዚህ ጋር ምን አይነት ብርታት ምን አይነት ጥንካሬ ይኖራታል? ምክንያቱም አቶ አምናን አሁን እርጉዝ እንደሆነች ጀሪ ቢያውቅም ያን ያህል ስሜት አልሰጠውም፣ ያን ያህል ደስታም አልሰጠውም። ነገሮችን በተረጋጋ መንፈስ የሚያስበው ከሀዘኑ ሲያገግም፣ የእናት ህመም፣ የእናት ልቅሶ፣ የእናት ሞት ከልብ ባይወጣም ቀን እየቆጠረ በሄደ ቁጥር ነገሮች እየተረጋጉ በሄዱ ቁጥር ጥያቄው አይምሮ ውስጥ ይመጣል።
የዛን ቀን ማታ የማልሰክረው ሰውዬ ሰክሬ ነበረ፣ አጋጣሚ ሊሆን አይችልም፣ አውቀሽ ነው ያደረግሽው ብሎ ቀን ቆጥሮ መምጣቱ አይቀርም። ይህ ጥያቄ አርግዣለሁ ያልሽው አውቀሽ ቀን ቆጥረሽ ያደረግሽው ጉዳይ ነው፣ አስበሽበት እንዳልሆነ ተስፋ አደርጋለሁ በማለት ማስጠንቅቆ ነግሯታል። እኔም ያንተን አባትነት፣ ያንተን ባልነት፣ ያንተን ሚስትነት ፈልገዋለሁ ስትለው ነበረ። ጀሪ እንግዲህ ምንድን ነው ፍላጎትሽ? ከኔ ምንድን ነው የምትፈልጊው? ምንድን ነው አላማሽ? ሲላትም እንግዲህ ጀሪ በሀሳብ ጭልጥ ብላ የአንተ የሆነን ነገር መቀማት፣ ንብረትህን መውረስ፣ ሀብትህን መቆጣጠር በማለት እንግዲህ ስታስብ አይተናል። ይህ ማለት አቶ አምናን ሁሉም ለበቀል ነው ወደዛ ቤት የመጡት። አክስቴ የሚላት የእሱ አክስት ራሱ የአባቱ እህት ለበቀልና ንብረቱን ለመውሰድ ነው የመጣችው። ሲፈንም እንደዚያው እንግዲህ እናቱን ያሳጣችው ለበቀል ብላ መታ ነው። እንግዲህ የእሱ ሚስት ተወዳዳሪ መስላ መታ እናቱን አሳጥተዋለች። ጀሪም የእሱን ንብረት ለመውሰድ እንደሆነ እንግዲህ በይፋ ስትናገር ሰምተናታል። ስለዚህ አቶ አምናን እውነታው ያለው ለእሱ የሚያስቡት ሜቢ ወይዘሮ ዛህራ እና ፔሪን ናቸው ማለት ነው። ይህ እውነታ ግን ቆይቶ ነው የሚገባው። እሱ ግን በሀሳቡ እናቱ ስትመክረው፣ እናቱ ስትነግረ የነበረው እናቴ ጠንካራ ሆንልሻለሁ፣ ጎበዝ ሆንልሻለሁ እያለ ቃል ሲገባላት አይተናል። ልጄ ጠንካራ መሆን አለብህ፣ ሁልጊዜ እኔ አንተ አጠገብ አልሆንም፣ ሁልጊዜ ደስተኛ አላረግም፣ ሁልጊዜ ሰው ተሰባሪ ነው። ዛሬ ያለው ስትል ነገ ትሞታለህ፣ ዛሬ ያለው ስል ነገ እሰበራለሁ። ስለዚህ ከኔ ብዙም አትጠብቅ፣ በእኔ ላይ ተስፋ ይኑርህ፣ አንተ ራስህ ኮንፊደንስ ኑሮህ፣ እምነት ኑሮህ ጠንካራ ሆነ እንድታደግልኝ ይፈልጋለሁ። ልጅ ተጠንቀቅ፣ ራስህን ጠብቅ፣ ከሰው ምክር ርቅ፣ አይምሮህ የሚልህን እመንበት ትለዋለች። እሱን እያሰብ በጣም ስሜታዊ ሆኖ ሲያለቅሰውም አይተናል። ማለት እንግዲህ አቶ አምናን እየቆየ ነገሮችን ማሰብና ነገሮችን መረዳት ሲጀምር ፔሪን ያለ ጥፋቷ በደለኛ ያለ ኃጢአቷ ወንጀለኛ እንዳረጋት አይምሮውን ይነካዋል ማለት ነው። ምክንያቱም አስቡት እዛ ቤት ብዙ ሰው እየኖረ ፔሪን ብቻ መጠርጠሩ በጣም ከባድ ነው። በኋላ የእግር እሳት ነው የሚሆንበት፣ የእግር እሳት ማለት ነው። በዛ ላይ በሲፈን መገደሏ፣ አክስቱም የእሱ ጥላት መሆኗ፣ ጀሪም የእሱ ጥላት መሆኗ ያወቀለት ምን ያህል የእግር እሳት እንደሚሆንበት አስቡት። ነፃ የሆነ ሰው ነፃ ነው። ምንም እሱ ቢቆጣው፣ ምንም ቢተፋበት፣ ምንም ቢዋረድ ምንም አይመስለውም። አሁን ፔሪን ለእሱ ነው እንጂ የምታስበው እሷ መዋረዷ፣ እሷ መሰደቧ አይደለም ፔሪ ስታዝን የነበረውና ምክንያቱም ነፃ ስለሆነች ስራውን እንዳላረገችው እናቱ እንዳልገደለችበት እናቱ እንዳልመረዘቻት ስለምታውቅ ነው። ያረገ ብቻ ነው እንትን የሚለው ማለት ነው። እና በጣም ያሳዝናል። እንግዲህ ምን ይፈጠራል? ነገሮች ትርምስምሳቸው እየወጡ ነው። አቶ አምናንና ፔሪን መቀራረባቸው ጥሩ ሆኖ ሳለ ግን ጀሪ አርግዣለሁ የሚለውን ቃል መናገሯ ፔሪ በጣም ልቧ ተሰብሯል ማለት ነው። አቶ አምናንስ ምን አይነት ውሳኔ ይወስናል? የወይዘሮ ሰማል እህትስ ምን አይነት እቅድ ነው ያላት? ምን አይነትስ የተደበቀ ሚስጥር ነው ያለው? ሚስጥሩስ ከማን ጋ ነው? ከወይዘሮ ፔሪን ጋ ነው ወይስ ከማን ጋ? ከሲፈን እናት ጋ? ይህ ሚስጥር ምንድን ነው? ቋጠሮስ ምንድን ነው? እውነታው ሴቱ ጋ ነው ያለው? ጀሪስ ምን አይነት እቅድ ኑሯን የአቶ አምናን ንብረትን መውረስና መቆጣጠር የፈለገችው? ሁላችንም የወይዘሮ ፔርሲንን ውርደትን